ህግ እየጣሽ ነው። ካሌ ምንም ቢሆን እኮ ሚስት ነው። ታይ ብዬሻለሁ ቲና፣ ሻንጣሽ እየተዘጋጀ ነው። እንዲህ ከመሆን ብሞት ይሻለኛል። እሺ አንተ ውሽማ እያበደች ነው፣ ሳይብስባት አሳክማት። ተውት እንዳረሽው። የመጀመሪያ ጥላቴ አንቺ። ይህን ሰውዬ ግን እገለዋል። በፍቅር ለሚሰጥ ነገር ማንም ሰው ችግር የለበት። እሷ ይሄኔ እኮ ሌላ ፍቅረኛ አላት። 3 ስጣ አስቀምጣለሁ። 2ቱ ያንተ ነው፣ አንዱ ደግሞ የለውም። ቆይ ግን አባዬ ለምን እንደዚህ ያሰብክ? እድል ሊሳካም ላይሳካም እንደሚችል እንዲያውቅ። አሁን አስበህ ከ3ቱ አንዱን ትመርጣለህ። ይኸው ዕጣ ይወጣልህ 10 ብር ነው። ሄዱዬ እኔ አንቺ ባለ መሆን አልታደልኩም። ትንሽ ወደ ኩሽና ግቢ። ምን እሷን ብድር ፈልጋል? ቤት ፈልጋ ነው። አንዳንድ ሰው ሲቀርብሽ ለምን በይ፣ ሲወድሽም ለምን በይ። የእኛ ሰው ሞኝ ነው፣ ሲጠሉት ብቻ ነው ለምን የሚለው። ብር እሰጥሃለሁ ብሎ አሸኝ። ህልሜን እኮ ቅዠት ነው ያደረገው። በራስ ሲሆን መሙ ገባህ አይደል? ስጣውጣ አለኝ ግን እኮ አልደረሰኝም። ታዲያ ምን አደረገ? ይሄ ክፉ እድልን አማር እንጂ ሁሉንም አታሷን ብታተርፍ ራሱ ትጠቀማለህ። ሰላም ጤና ይስጥልን የትሁት ድራማ ተከታታዮች እንደምቆያችሁ። ዛሬ በዚህ ዝግጅታችን ከባለፈው ክፍል የቀጠለውን የተወዳጁን የትሁት ተከታታይ ድራማ ክፍል ይዘን ቀርበናል። ቪዲዮውን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር እንዲሁም ሀሳብ አስተያየታችሁን እያካፈላችሁን እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትዘልቁ ስንል በአክብሮት ነው። ነግቶ ካሌብና የካሌብ አባት ቁርስ ሊበሉ ሲሄዱ ቲና እንኳን ቁርስ ሰርታ ልታቀርብ ቀርቶ ገና ከምኝቷ እየተነሳች አገኟት። ካሌብም በጠዋት ተነስተሽ ለቤተሰቡ ቁርስ ሰርተሽ ለማቅረብ ህግ ነበረን፣ እሱን ጥሰሻንና እኔም በህግ ላባርሽ እገደዳለሁ ይላታል። እሷም እኔ እኮ ህጋዊ ሚስት ነኝ፣ በህግ ልታስወጣኝ አትችልም ስትል የካሌብ አባት ነገሩን ቀበል አደረገና እሱን ማድረግ ምቼ የነበረው ቤቱ የካሌብ ቢሆን ነበረ፣ ግን ቤቱ የኔ ነው እሱን እንዳትረሽ ብሏት ባለችበት ጥለዋት ተያይዘው ወጡ። ቲና ለቤተሰቡ ቁርስ ሰርታ ልታቀርብ ቀርቶ ለራሷም ቁርስ እንዲሰራላት ፈልጋ ለትሁት ትእዛዝ ሰጠቻት። ትሁትም እንዴት ነው ነገሩ? ትናንት የተባለውን አልሰማሽም እንዴ? አንቺ ወደ ኩሽና እኔ ወደ ሳሎን የሥራ ሽግሽግ ማድረጋችንን ባይሆን አንቺ ቶሎ ብለሽ ቁርሴን ሰርተሽ አቅርቢልኝ፣ ካለበለዚያ ግን ሻንጣሽ የተዘጋጅቶ እየጠበቀሽ መሆኑን እንዳትረሽ ትላታለች። ቲና ንዴቷ የምትናገረው ነገር አሳጥቷት የትናንቱ እኮ የባልና የሚስት ጸብ ነው፣ የባሌን ልብ ደግሞ አውቀዋለሁ እንዴት ወደ እኔ እንደምመልሰውም ጭምር፣ ያኔ ግን አንቺን አያርገኝ ስትላት እሱ ይሳካልሽ፣ ግን አሁን ቤቱ የሚመራው በዛሬው ትእዛዝ እንጂ ነገ አንቺ ከእሱ ጋር ተስማምተሽ በሚወርድ ትእዛዝ አይደለም ስትላት ወይኔ ቲና እያለች ቁርስ ከዳኒ ጋር ውጭ ለመብላት እየተመናቀረች ወጣ ሄደች። ነገር ግን ቁርስ ውጭ ለመብላት ለሁለቱም ጨላ የላቸውም። በመጨረሻ አውርደው አውጥተው የደረሱበት ውሳኔ ቤት ተመልሶ ኪችን ገብቶ ቁርስ መስራት ሆነ። በዚህ ተስማምተው ወደ ቤት ሲመለሱ ትሁት የራሷን ቁርስ ሰርታ በልታ ስትጨርስ ደረሱ። ቲና የቅድሙን ረስታ በድጋሚ ቁርስ እንድታቀርብላቸው ትጠይቃታለች። ትሁትም መጀመሪያ ያለቻትን ደገመችላት። ዳኒ አስተዛዝሎ ሲጠይቃት የተራረፈ ነገር አለ ሄደህ አቅርበህ ብላ ስትለው ዳኒ ምንም ሳያቅማማ ተነስቶ አቅርቦ ሲበላ ቲና ትርፍራፊ አልበላ፣ ግን ከእንግዲህ አንደኛ ጠላቴ አንቺ ነሽ ትላታለች ትሁትን። እሷም ድሮስ ጠላት እንጂ ወዳጅ መቼ ኑሮሽ የሚያውቀውን ነው ትላታለች። ቲና ራቡን መቋቋም አልቻለችምና ራበኝ ትለዋለች ዳኒን። ዳኒም ምግብ መስራት እንደማትችል ያውቃለሁ፣ ግን እኮ ዘመኑ የቴክኖሎጂ ነው፣ ዩቲዩብ ላይ እያየሽ መስራት ትችያለሽ ሲላት እሺ ብላ ተነስታ ለመስራት ተስማማች። እንደምንም ሰርታ ከበላች በኋላ የበላችበትን ዕቃ ሳታጥብ ከኪችን ልትወጣ ስትል ትሁት ደረሰችና ዕቃውን ሳታጥብ መውጣት እንደማትችል ነግራ የኪችኑን በር ቆልፋባት ወጣች። ዳኒ ኧረ ተይ ትሁት ጊዜ ጣላት ብለሽ በዚህ ልክ አትጨክኝባት ይላታል። እሷም ቆይ አንተ ግን ትወዳታለህ እንዴ? ምንድነው በዚህ ልክ መጃጃል? የቤቱን ጉዳይ እንደሆነ ውሃ የበላው ነገር ነው። ምንድነው ፍላጎትህ? ምንድነው የምትጠብቀው ስትለው አሁን ብቸኛው ተስፋዬ የ4 ሚሊዮኑ ቃል ብቻ ነው፣ እሱን ነው እየጠበቁ ያለው ይላታል። የሚሆን አይመስለኝም፣ ግን ይቅና፣ በፍቅር የተሰጠ ብር ላይ ቅሬታ የሚኖረው ሰው አይኖርም ትለዋለች። ቀኑ መሸና ቤተሰቡ ከስራ ተመልሰው ቤት ተሰባስበዋል እራት ለመብላት። ቤት ውስጥ ግን ምንም የተሰራ ምግብ እንደሌለ ትሁት ታውቃለች። ያላት ብቸኛ አማራጭ ራሷ ሰርታ ማቅረብ ስለሆነ በቃ ተጫወቱ፣ ራስ ሰርቼ ላቅርብ ብላ ስትነሳ አይሆንም፣ ካጠገቧ ሁነሽ እየተከታተልሻት ቲና ትስራ አሏት የካሌብ አባት። እንግዲህ ምን ማድረግ ይቻላል? እራት ለመስራት ኩሽና ገባሽ ቲና። በዚህ ጊዜ መቼም እህትህ ስለሆነች በምናደርገው ነገር የምትፈርድብን አይመስለኝም። ደግሞ እንዴት ነው ቤት አገኛችሁ ይለዋል ካሌብ። ዳኒም እህቱ ላይ በተወሰነ ውሳኔ ምንም አይነት ቅሬታ አለመኖሩን ገልጾ ለራሱና ለኤደን መኖሪያ የሚሆን ቤት እየፈለገ መሆኑን ነገረው። ካሌብም የቤቱን ነገር እንዲያፈጥኑት በተለይ እህቱን አይኗን ማየት እንደማይፈልግ ነገረው።
ቀጥሎም እህት ቲና በእኔ ላይ እንደምትማገጥብኝ ጠርጥሬያታለሁ። እንዲያውም ከዚሁ ቅርብ ያለው ሁሉ እየመሰለኝ ነው ሲለው ዳኒ ደንግጦ በሉ ተጫወቱ ብቻ ብሎ ጥሏቸው ወጣ። ቲና ኪችን ገብታ ጉድ እያለች ነው። ሽንኩርቱ እያስለቀሳት ነው። የካሌብን አባት ቃልህን በተገቢው ፈጽሜያለሁ፣ ስለዚህ ቃል የገባልኝን 4 ሚሊዮን ብር ስጠኝ ይለዋል ዳኒ። እሱም እሺ እሰጥሃለሁ፣ ግን አንድ ውርርድ አለኝ። እሱም 3 ዕጣ አዘጋጅቼ ሁለቱ አንተ የምትፈልገው ነገር ይጻፍበታል፣ በአንዱ ዕጣ ላይ ደግሞ እኔ የምፈልገው ነገር ይጻፍበታል። ከዚያ ከ3ቱ ዕጣ ላይ የመረጥኸውን ታወጣና የደረሰህን ትወስዳለህ ሲለው ከሁለቱ ዕጣማ አንድ ዕድል አላጣም በሚል ተስፋ በሐሳቡ ተስማማ። ትሁት ለምን እንዲህ ለማድረግ አሰብ ትለዋለች የካሌብን አባት። እሱም ዕድል ሊሳካም ላይሳካም እንደሚችል ላሳየው በመፈለጌ ነው ይላታል። ቀኑ ደረሰና ለዳንኤል 3ቱ ዕጣ ለምርጫ አቀረበለት። እሱም እኔ የምፈልገው ይኖርበታል ብሎ የገመተውን አንዱን ዕጣ አነሳ። ያነሳው ዕጣ ግን በሚያሳዝን ሁኔታ 10 ብር ብቻ የተጻፈበት ሆነ። ያ ሁሉ ድካም፣ ያ ሁሉ መጠበቅ፣ ያ ሁሉ መሳቀቅ፣ ያ ሁሉ ተስፋ መጨረሻ 10 ብር ብቻ ሆነ። በቃ ሁሉም እንደ ህልም ሆነ። ዳኒ የሚይዘውን የሚጨብጠውን አሳጣው። አሁን የመጨረሻ ተስፋ የቆረጠ ይመስላል። ይህንን ስሜቱን ለመጀመሪያ ጊዜ በግልጽ ለኤደን ነገራት። ያ ተስፋ የማይቆርጠው ዳኒ፣ ያ ከሌለ ነገር ላይ ተስፋ የሚያደርገው ዳኒ፣ ያ በሱ ተስፋ ሌሎች ተስፋ እንዲያደርጉ መካሪው ዳኒ ዛሬ የምር ተስፋ መቁረጡን በድፍረት ነገራል። ኤደን ለማጽናናት ሞከረች። በሰው ነገር ላይ ተስፋ ማድረግ ትርፉ ጸጸት እንደሆነ ቀድሞውንም ቢሆን ነግሬ ነበረ። አሁንም ቢሆን የለፋህበት የደከምህበት ሀቅህ እንዳልሆነ ግን መዘንጋት የለብህም ትሏለች። እሱም ይሰማ አልሆነም እንጂ ከእንግዲህ በኋላ በቃ ነፃ ነሽ፣ ውሳኔሽ ውሳኔ ነው ብሎ በቆመችበት ጥሏት ሄደ። ምንም ብትወስኝ ጥፋቱ የኔ ስለሆነ አልቀየምሽ ብሎ እንደማለት። ውሳኔ የማያውቀው ዳኒ በምትወስነው ውሳኔ እንደሚስማማ ነግሮ እንድትወስን ጥሏት ሄደ። ምርጫ ሳይኖረው የሚበጃትን መርጣ እንድትኖር ነግሮ ባለችባት ትቷት ሄደ። ኤደን የዳኒ 4 ሚሊዮን ብር አለማግኘቱ ሳይሆን አለማግኘቱን የተቀበለበት መንገድ አስደነገጣል። እንዴት የሰውን ገንዘብ ለማግኘት በዚህ ልክ ሰው ስስታም ይሆናል? አላውቀው ነበር እንዴ ማለት ጀምራለች። አንዳንድ ጊዜ ልክ እንደ ዳኒ ምን እንደምንሰራ ለቤተሰቡ ደብቀን እንቆይና ስራው ፌል ሲያደርግን ዳፋውን እናጋራቸዋለን። በማያውቁት ባላደረጉት ነገር ችግር ውስጥ እንከታቸዋለን። ስለዚህ ለጋራ ኑሯችን ብለን የምንሰራው ስራ ከመጀመሪያውም የጋራ ውሳኔ እንደሚያስፈልገው ከዚህ ድራማ እንማራለን። ኤደን የተፈጠረውን ችግር ለማስተካከል ይመስላል ችግሩን ከመነሻው ለማወቅ እየጣረች ነው። ለዚህም ይረዳት ዘንድ መነሻዋን የካሌብን አባት በመጠየቅ ጀምራለች። እሱም ያየውንና ወደፊትም ሊሆን ያለውን ገምቶ ማድረግ ያለባትን አሁኑኑ ለማስተካከል እንድትጥር መከሯት። ኤደን ምክሩን ተግባራዊ ለማድረግ ጥረቷን ጀምራለች። በድጋሚ ዳኒን አገኘችውና እኔ እኮ ገንዘብን ሳይሆን አንተን ነው የምፈልገው። ለመኖር ግን ገንዘብ ያስፈልገናል። ገንዘቡ ደግሞ የሚገኘው በተስፋ ሳይሆን በስራ ነው። ስለዚህ ያገኘኸውን ስራ ከነገ ጀምረ መስራት አለብህ ብለዋለች። ዳኒ የካሌብ አባት ተስፋውን ሁሉ መና ስለከተተበት አምርሮ ጠልቶታል። ይህንንም ለትሁት ይነግራታል። እንዴት 4 ሚሊዮን ብር እሰጥሃለሁ ብሎ ልቤን በደስታ ሲሞላት ኑሮ 10 ብር ብቻ ይሰጠኛል? ምን አይነት ጭካኔ ነው? ምን አይነት ክፋት ነው እያለ ይንገበገባል። ትሁትም ረጋ ብላ ምንድነው ዳኒ ተረጋጋ እንጂ ገንዘብ የተወሰደብህ እኮ ነው የሚመስለው። ምንድነው የተፈጠረው እስኪ ንገረኝ ትለዋለች። እሱም የተፈጠረውን አንድ ባንድ ቆጥሮ ይነግራታል። ያነሳው ዕጣ 10 ብር ብቻ የተጻፈበት መሆኑን ጭምር። እሷም ታዲያ የአባዬ ክፋት የአባዬ ጭካኔ ምኑ ላይ ነው? በድልህ ዘን እንጂ እሱ ምን አደረገ ትለዋለች። እሱ ግን የሚረጋጋ አልሆነም። እንዲያውም አለቀውም አሳየዋለሁ እያለ መዛትም ጀምሯል። ትሁትም በተለመደ እርጋታዋ የውል ዳንኤል እኔ የአባዬ ስህተት አይታየኝም። ተሳስቷል ብለህ ካሰብ ግን ያዋጣኛል ብለህ ያሰበውን ሁሉ ማድረግ ትችላለህ። እንደ እህት ምክሬን የምትሰማኝ ከሆነ ግን ሌላው ሁሉ ቀርቶብህ ኤደን ብቻ ብታተርፍ እንደሚሻል ስነግርህ በእርግጠኝነት ነው። በኋላ አትርፍ ባያ ጉዳይ እንዳትሆን። በዘገየ ቁጥር ኤደንን የማጣት እድልህ ከፍ እያለ እንደሚሄድ መቼም ቢሆን መዘንጋት የለብህም ብለዋለች። ዳኒ የትሁትን ምክር ሰምቶ ኤደንን የራሱ ያደርጋት ይሆን ወይስ ምክሩን ችላ ብሎ በስህተቱ ገፍቶበት ኤደን ትወሰድበት ይሆን የሚለውን ነገር በቀጣዩ ክፍል የምናየው ይሆናል። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅታችን እስከዚህ ድረስ ነበረ። ቀጣዩን ክፍል ይዘን የምንቀርብ መሆኑን እየገለጽ ሚዲያውን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር ስለምታደርጉልን ሀሳብ አስተያየታችሁን ስለምታካፍሉን እንዲሁም እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለነበራችሁ እናመሰግናለን። በቀጣዩ ክፍል እስከምንገናኝ ድረስ መልካሙ ሁሉ ከእናንተ ጋር ይሁን። ሰላም።